ቆይ ወይዘሮ ዛራን ታስታውሻታለሽ? አዎ ብዙ ጊዜ አብረን ኖረናል። የእውነት እድሜዋን እናንተ ጋር ነው አይኖረችው? በይው ግን ደግሞ ከሷ በፊት አንድ ዳፍኔ የምትባል ሰራተኛ ነበረች። ዳፍኔ ጄሪ እንግዲህ በስተመጨረሻም የገጠማት ነገር በጣም ነው የሚያስደነግጠው። እንግዲህ ስጦታ ተብሎ የመጣላቸው ነገር በእውነቱ በጣም በእጅጉ ያስደነግጣል ማለት ነው። እንግዲህ ይሄ የማን ነው? ማንስ ነው ሊበቀላቸው የፈለገው? ማንስ ነው ይህንን ነገር ያደረገው? እንዴትስ ነው ዛሬ ቤት ውስጥ ፕሮግራም መኖሩ ታውቆ ቤት ድረስ የተላከው የሚለውንና እንግዲህ ሁሉንም የምናይ ይሆናል ማለት ነው። እንግዲህ የጄሪ ነገር ያው ቀለበት አሰርኩኝ ተደሰትኩኝ ባለችው በእለት ሁለት በጣም ድንጋጤ ውስጥ ነው የገባችው። በተቃራኒው ደግሞ ቤሌን እንግዲህ በጣም ደስተኛ ትመስላለች ማለት ነው። ቤሌን ውስጧ ተደስቶ ነው ወይ ስንል እንግዲህ ማማ ዛራ ናት መሄድ አለብሽ፣ በእነሱ ፊት ደግሞ ደስተኛ ሆነሽ ነው መታየት ያለብሽ። ለምን ሳታጠፊ እንዳጠፋ ሰው ለምን ትደበቂያለሽ ነው ያለቻት። በነገራችን ላይ አምናን በስተመጨረሻ ያን ፍሌሽ የሚያገኙ ይሆናል ማለትም ወይዘሮ ሜርሲ ማለት ነው ቪዲዮ እየቀረጸቻት ነው። ማንን? ነገ ጧት ሙሽራ ስትሆን፣ ነገ ጧት የዚህ ቤት እመቤት ስትሆን ይሄንን ነገር ሁሉ ባልነበረ እንዳታደርግ ማለትም ማገዟን እንዳታቆም ሁሌም ከሷ ስር እንድትሆን ጄሪ ማለት ነው ሜርሲ የሰራችው ስራ አለ። እሱ ምንድነው? መረጃ ይዛባታለች በቪዲዮ ለዛውም። ባለፈው እንደውም ካስታወሳችሁ ማለት ነው ውዶችዬ ሚሞሪ ወድቆ ነበር። ያ ሚሞሪ ውስጥ ያለው ነገር በሙሉ ጄሪ ከዚህ ቤት እንድትወጣ እንድትባረር የሚያደርግ ነው እና ያን ነገር ማግኘቱ አይቀሬ ነው ማለት ነው አምናን። እና እንግዲህ አሁን ላይ ደግሞ ሲፈን በጣም ለወይዘሮ ማለት በቃ ሲፈን ተቆርቋሪ መስላ ምናምን ነገር እየታየች ነው። በባለፈው ለአምናን እና ጥሩ ምልከታ እንደሌላት ጥሩ እንዳልሆነች ነበረ። አሁን ላይ ደግሞ ለማዳመጥ እንዲሁም ደግሞ በነገራችን ላይ ከወይዘሮ ከማማ ዛህራ በፊት የነበረችው የዚህ ቤት ሰራተኛ የሷ እናቷ ነች። የማን? የሲፈን ማለት ነው። ለዛም ነው እናቴ በቀልልሻለሁ ያለችው። እናም እስኪ የድሮ ታሪክሽን ካስታወስሽ አንዳንድ ነገር ልጠይቅሽ ብላ ነው እንግዲህ በታመመችበት ሰዓት ያምነን እናት ሲፈን ደግሞ ለመጠየቅ ዝግጁ ነው እየጠየቀች የነበረው። እና ዛህራን ታውቂያታለሽ ስትላት አዎ እሷማ በጣም ረጅም ጊዜ እኛ ጋር ነች፣ ደግሞ ከሷ በፊት የነበረችዋም ብላ የጠራችው የእሷን የእናቷን ስም ነው ማለት ነው የሲፈንን። ለዛም ነው ሲፈን እኔ ካልተበቀልኳት ያንቺ ልጅ አይደለሁም ማለት ነው ማይ እበቀላታለሁ እያለች ከዚህ በፊትም ስትዝት ነበረ። ታዲያ አሁን ላይ ምን ልትበቀላት አስባ ይሆን? ደግሞ በጣም በቃ ማለት እንክብካቤ አብዝታለች። በእርግጥ አምነን አሁን ላይ ደስተኛ ሆኖ ወዶ ፈቅዶ ደግሞ ጄሪ አምራው ምናምን አይደለም ጄሪን መርጦ ለጄሪ ቀለበት እያደረገ ያለው። ይልቁንም በጣም ስለተናደደ ነው። በማን? በቤሊን ማለት ነው። ምክንያቱም እሱ አክስቱን በጣም ነው የሚያምናት፣ እንደ አባቱ ነው የሚያት። ያው የአባቱትም አይደለች። ስለዛ በጣም ስለሚያምናት አክስቴ በመረጃ ነው የነገረችኝ። በቃ አክስቴ ያለችኝ ነገር ደግሞ ትክክል ነው፣ አክስቴ ያለችኝ ነገር ደግሞ እውነት ነው። ስለዚህ ይሄ ነገር በቃ መትቶታል አይምረው ማለት በቃ በጣም እንትን አድርጎታል፣ ንናደር እንዲበሳጭ አድርጎታል። ለዛ ነው ማማ ዛራ መጥታ እኔ ምንም እንኳን ባልወልድህም አቷም እንደ እናትህ ነኝ እና ያለውን ነገር መረዳት አለብህ። ቤሌን ከዚህ ነገር ማለትም መድኃኒት አምጪልኝ ተብላ መድኃኒት ከመስጠት ውጪ የተመረዘ መድኃኒት እሷ እንዳልሰጠች ግልጽ ነው ብትለውም በመረጃና በማስረጃ ነው። ስለዚህ መረጃው ስላለኝ እናም እንግዲህ አሁን ላይ ወይዘሮ ዛራ ራሱ ብትናገርም ማመን አልፈለገም። አምናን በመረጃ ነው ያለው። ደግሞ አክስቱ ነው። አክስቱ ደግሞ ሁላችንም እንደምናውቀው እናቱን ማለትም ማለት ሜርሲ የወንድሟን ሚስት ለመበቀል ነው በድጋሚ የመጣችው እና ያምነን እናት ራሱ ግራ ገብቷት ቆይ ሜርሲ እንዴት በድጋሚ መጣሽ ነው ያለቻት፣ ደንግጣ ማለት ነው። ነገር ግን እሷ ያለችው ለካ ትዝ አይልሽም፣ ስለዚህ በቃ ድጋሚ ከምነግርሽ በቃ ወደፊቱን ካወቅሽ በቃሻል፣ ሁለት ነፍስ ያላት ሴትዮ እያለች በቃ እያበየጠቻት ትገኛለች ማለት ነው። በቃ ማለት ብትችል ሲጣርጋ ብትገላቱ ለደስታዋ ነው። እና በተለይ አሁን ላይ ደግሞ ልክ
ምንድነው የተፈጠረው? አቶ አምናን ምን አላትኝ ለጀሪ፣ ቆይ በእኔ መቼ ነው ደስተኛ የምትሆነው? ቆይ መቼ ነው ደስ የሚልህ? እንዴት ነው ደስተኛ የምትሆነው ባለችው ጊዜ ማለት ነው ጀሪ እሱ የመለሰላት መልስ በቃ ደስተኛ ነኝ አይነት ነገር ነው። እናም እንግዲህ የስራ አጋሩንም ጠርቶታልኝ። የስራ አጋሩ መጥቶ ግን ከቁጭ ያለው ከማን ጋር ነው? ከቤሌን ጋር ነው። በዚህ ሰዓት ታዲያ አቶ አምናን በጣም ነው የተናደደው። ቅጠልጥል እንግዲህ እሱ ላገባት ብሎ በፊታቸው መርጦ ጀሪ ሚስቴ ብሎ አጠገቡ ሴት አስቀምጦ እንኳን በቤሌን ይቀናል ማለት ነው። ምክንያቱም ቤሌንን በጣም ስለሚያፈቅራት። ታዲያ አሁን ከማያፈቅራት ሴት ጋር የተጣመረው የሚያፈቅራትን ሴትን አጠገቡ እያለች ከማያፈቅራት ጋር የተጣበቀው ለምንድን ነው? እንዴትስ ነው? እናም ደግሞ እንዴትስ ነው ይሄ ነገር ሊስተካከል የሚችለው? ማለትም የሚያፈቅራትን ሴት ቤሌንን ማግባት የሚችለው ስንል ያፍሌሽ በቃ እሱ እጅ መግባት አለበት። በእርግጠኝነት የምነግራችሁ ያፍሌሽ መግባቱ አይቀርም፣ ይዘገያን እንጂ አህያ የጅብ ናት ብላለች ቤሌን ቀድማ ማለት ነው ለጀሪ። ታዲያ የዛን ሰዓት ካስታወሳችሁ ማለት ነው ዶቼ ምንድነው ያለው ጀሪ? እናም በዛ ሰዓት ለጀሪ ያለቻት ማለት ዞሮ ዞሮ አህያ የጅብ ናት ብላታለች። በዛ ሰዓት ጀሪ ነገሩን በጣም ነው ያቀጣጠለችው። ማለት አቶ አምናንን አህያ እያልሽው ነው እንዴት ብላ እንዴት እንዳደረጋት ማለት ነው። ነገር ግን ዞሮ ዞሮ የሚዋደድ ሰው በላይም ሆኖ በታችም ሆኖ በዛም ሄዶ በዚህ መጥቶ መገናኘቱ በእርግጥ የተዋደደ ሁላ ይገናኛል ማለት አይደለም። ግን አቶ አምናን ማድረግ ስለሚችል ፓወሩ ስላለው ቤሌንን በእጁ ማድረግ ይችላል ብዬ አስባለሁ። በእርግጥ አሁን ላይ ለዚህ ማለት ቃሌ ደግሞ ቀለበቱ ነው ብሎ ምናምን ነው መክፈቻው ላይ ከሰማችሁ ማለት ነው ውዶችዬ። ምንድነው ያለው? ዛሬ እንግዲህ የምፈልጋትን ሴት መርጫለሁ። ለዚህ ደግሞ የመረጥኳት ጀሪ ናት። ለዚህ ደግሞ በቃ ቃሌ ቀለበታችን ነው ምስክሩ ብሎ ቀለበት ነው እንግዲህ ያደረጉት። በዛው የቀለበት ስነ ስርዓቱ በጣም ነው ማለት በቃ እናቱ እንኳን በዚህ ልክ ታማ ያን ማድረጉ እልህ አንዳንዴ እልህ በጣም ጥሩ አይደለም። በእርግጥ እሱ እያላት ያለው ለእናቲቱ እኔ እኮ ይሄን የማደርገው አንቺ ደስተኛ እንድትሆኝልኝ ነው። በእርግጥ አሁን የአቶ አምናን እናት ማስታወስ ስለማትችል እንጂ ችላ ብታስታውስ ኑሮ ቤሌንን እንደምትመርጥ እየታወቀ ነው። ከዚህ በፊትም ብላታለች። የልጄ ሚስት መሆን ያለብሽ የልጄ ሚስት ልትሆኝ የሚገባውም አንቺ ነሽ ቤሌን ብላ ነው ሚስጥር ቤት ያለውን ነገር ሁሉን ነገር ነግራት የነበረው ማለት ነው። ነገር ግን አሁን እንደታሰበውና እንደታቀደው አልሆነም። ለጊዜው ጀሪ ያሸነፈች መስሏታል። ምንም አይነት መረጃ የተያዘባት ስላልመሰላት ደግሞ ለሜርሲ ምን አለቻት? አይ በቃ አቶ አምናን የሚያስደስትን ነገር ንገረኝ ብዬው እናቴን ተንከባከቢያት ብሎኛል። ስለዚህ ከዚህ በኋላ አማቼ እንድትናገራት አልፈልግም ነው ያለቻት። ነገር ግን አሁን ላይ ማስፈራራት ትጀምራለች። ማን? ሜርሲ እንደዚህ አድርገሽ ሴትዮ ግዳያት፣ ያለበለዚያ ደግሞ ይሄው መረጃው ለአምናን አሳየዋለሁ፣ አንቺን ፈትቶ ቤሌንን ያገባል፣ ቆንጆ ምን ትያለሽ ነው የምትላት አጅሪት። መቼም በጣም ከባድ ነው አሁን ላይ ያለችበት ሁኔታ ማለት ነው። ጀሪ የአሸናፊነት ስሜት ቢሰማትም ማንም ምንም የያዘባት አልመሰላትም። ለዛም ነው ሜርሲ ምን ነው ገሎ ማዳን ያኔ ልትክያት ነበረ አሁን ደግሞ ስትላት አይ በቃ ያንን እኮ የሚያቅሰው የለም ማለት ግን ተቀርጻለች ቪዲዮ እና በጣም ከባድ ሆኖባታል ማለት ነው። ለጀሪ መውጫዋ በጣም ከባድ ነው። ቤሌን በጣም ንጹህ ልጅ ናት። አምናንን እንደምታገኘው እርግጠኛ ነኝ። እስኪ እናንተስ ምን ትላላችሁ ውዶችዬ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ በያላችሁ በሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ ተወዳጆች።